ኪሩቤል ድጋሚ የጽናትን ልብ ሰበረው ማለት ነው። የእውነት በጣም ነው የሚያሳዝነው። ደስታቸውን እንኳን ፍቅራቸውን ገና ሳይጨርሱ እንግዲህ ቤቲ ያሰበችውን እያሳካች ነው ማለት ነው። እቺ የተረገመች ሰራተኛ እዛ ቤት ገብታ ሁሉን ነገር እየቀረጸች ትልክላታለች። እንግዲህ ጽናት ሻወር ገብታ ተደብቃ ቀርጻት ፎቶውን ላከችላት ለቤቲ። እንግዲህ አሁን የማይወጣው ወጥመድ ውስጥ ገባ ማለት ነው። ኪሩቤልን ልትጫወትበት ነው ቤቲ። ፈጣሪ አሳካልሽ አንቺ የተረገምሽ ማለት ነው። የምር ምን አይነት እርኩስ ሰው እንደሆንሽ በቃ የፈራችው ነገር ሆነ ማለት ነው። ጽናት ገብቷችኋል? የፈራችው ነገር ደረሰ። በጣም ነው የሚያሳዝነው ማለት ልቤ ከተሰበረ ዳግመኛ ልቤ ከተሰበረ ሰው አልሆንም መቼም ልቤ አይደለም ብላለች ማለት ነው። ያለችው ነገር ደግሞ ሆነ ማለት ነው። ቤቲ ግን ኧረ በፈጠረሽ አንቺ ራስሽ ነሽ እኮ እድሜሽን 5 ዓመት ሙሉ የበላሽ እንጂ እሱ አይደለም። አንድ ከማይፈልገች ሰው ጋር 5 ዓመት መቆየት አይደለም 5 ዓመት 5 ወር አልቆየም። እኔ ለምን እሱ እኮ ሪያክሽኑን እኮ እያሳየች ነው አይደል? እንደ ፊቱ ላይ እኮ ነገር ይነበባል። የሚወድሽ ሰው እኮ እንደዚህ አይደለም። ስለዚህ እሱ አይወድሽም። አንቺ ነበርሽ እድሜሽን የጨረሽው እንጂ ኪሩቤል አይደለም። ስለዚህ አሁን እቺ ልጅ ምን አደረገችሽ? ልጇን ነጠቅሻት፣ ብዙ ነገር አደረግሻት። አሁን ደግሞ እንደገና ደግሞ ኧረ ይደብራል። እቺ የተረገመች ሰራተኛ እኮ ናት። እሷም ለልጇ ብላ ማለት ነው። ኧረ እንደዛው እንደለመድኩት ጎዳና ላይ ተቀመጥና ትለምን እንጂ እንደዚህ አይነት ስራ ውስጥ ማን ግቢ ያለሽ? ልጄን ለማዳን ብዬ ነው። ፈጣሪ ይቅር በለኝ። እኔ የምላችሁ አውቀን እየሰራን ፈጣሪ ይቅር በለን የምንለው ነገርስ እንዴ? አውቀን እኮ ነው እየሰራን እያጠፋን ያለ ነው። እኔ ግራ ገብቶኝ ነው እንደዚህ እየሰደበች እያንቋሸች እያበሻቀጠችሽ። ፈጣሪ ለትልቅ ሰው እንኳን ክብር የሌላት ቤት የምትባል እኮ እንደ ሁለቴ በጥፊ ያጮላት ኪሩቤል ማለት ነው። ያው ጽናትም እንግዲህ ኪሩቤልን በጥፊ መታቸው። ብቻ ጽናት አሳዝናኛለች፣ እሱም አሳዝኖኛል። እውነት ለመናገር እሱም በጣም ነው የሚያሳዝነው። ያው አሁን ከእንዴት አድርገው እንዴት እንደሚያደርጉ ምናልባት ስልኳን ሰርቋት ይህንን ፋይል ካላጠፋው በስተቀር አላውቅም ምን እንደሚሆን። የምር እችን ሰራተኛ ደግሞ ከዛ ቤት ማስወጣት ነው። አይኖ ይውጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ጽናትዬ ደስታቸውን አጣጥመው ሳይጨርሱ እንግዲህ ቤቲ ሁሉንም ነገር አጨለመችባቸው ማለት ነው። እንግዲህ ለሰራተኛዋ ብር ከፍላት ልጇ ታማሚ ነው። የሰራተኛዋ ታማሚ ልጇን ደግሞ ልጅ የለኝም ብላ ነው። እኔ ልጅ ይደብቃል እንዴ? ልጅ የለኝም የእህቴ ልጅ ነው ብላ ለነ ጽናት ለኪራ ተናግራለች ማለት ነው። ግን ደግሞ ተደብቃ ስትሰማ ከእቺ ታዳምጣታለች። በመጀመሪያም እንግዲህ ኪራና ጽናቴ ስለ ወደፊት ህይወታቸው እያወሩ እየተሳሳቁ እያለ እቺ ውጪ ወጣችና ስልክ ለቤት ይደወለች ማለት ነው። ደህና ነኝ ግን ያው እቺ ቆቅ ሳታቀብኝ አትቀርም ምናምን እያለች እሺ በቃ እንዳልኩት አደርጋለሁ እሺ እያለች ስትል ብትራ መጣችባት ማለት ነው። ጽናት ምን እያልሽ ነው ስትላት፣ አይ ምንም አፋው ተያዘ። እንግዲህ ሁሉ ነገር ሽኮ ያስታውቅብሻል። ምን ሆነሽ ነው የምትደናበሩ ያለቻት ማለት ነው። ጽናት ስትዝች እኮ ሰምቼሻለሁ ምናምን አለቻት። ኧረ በፍጹም ምናምን አለች ማለት ነው። ከዛም ጽናት እንግዲህ ተመልሳ ሄደች። ከዛ እንግዲህ ኪራና ጽናት መኝታ ቤት ነበሩ። ከዛም ኪራ ወደ ሳሎን መጥቶ ቁጭ ባለበት ሰዓት በአጥር ላይ የታሸገ ፖስታ ወረወረች ማለት ነው ቤቲ። ከዛም ይቻነሳችና አመጣ ለኪራ። እንግዲህ ፖስታውን ከፈት ሲያደርገው የራቁት ፎቶ የጽናት ሻወር እየገባች እያለች ተደብቃ ይቀረጽቻት ማለት ነው። እኔ የምላችሁ ሻወር የት ነው የታጠብሽው? አንቺ ውጪ ነው እንዴ? እንዴት ነው ነገሩ? ማለት የሽንት ቤት አትቆልፊውም እንዴ? ብቻ ግራ ገብቶኛል። የምር በጣም ተናድጃለሁ ዛሬ። አናዳኛለች ቤቲ ተብያዋ ማለት ነው። ምን አይነቷ ነች? አረ ከሰው ህይወት ውስጥ ውጪ። የኔስ ህይወት ያለሽ እንዴ? ቆይ እሱ ምን አደረገሽ? እሱ እኮ ምንም የሚያደርገሽ ነገር የለም። ራስሽ ነሽ እኮ እድሜሽን ይበላሹ ማለት ከማይፈልግሽ ሰው ጋራ እንዴ 5 ዓመት አይደለም 5 ወር መቆየትሽ ራሱ በጣም የሚከብድ ነው። የምሬ ነው። እንግዲህ በጣም ተደናገጠ። ሰራተኛዋን እንግዲህ ከየት ነው ያመጣሽው? ኧረ እኔ በፍጹም እኔ ምን አውቃለሁ፣ በአጥር ላይ ነው ብቻ። ከዛ ወጥቼ በሩን ከፍቼ ሳይ ማንም የለም አለች። አውቃ እኮ ነው እሷ ናት ሁሉ እያደረገች ያለችው። እንግዲህ ኪራ በጣም ተናደደና ወረቀቱን ይዞ ሄደ። ከዛ ክችን ገባና
እቺ መጣች እንጂ ሴትይቱ መጣች፣ ቤቲ ማለት ነው። ቤቲ መጣ ከሴትዮ ጋር እንግዲህ እየሞለጨቻት ከዛ ከበሽተኛ ልጅሽ ጋራ ከዛ ከምንሽ ልጅ ጋራ በየመንደሩ እየሄድሽ ከፌስታል እንጀራ አድኜሻለሁ በፈጣሪ እንደዚህ እንደዚህ እንዴ! አረ ይደብራል። እንዴ ለድራማውን ቢሆን እኮ ለከትኞሮሽ እንጂ እንደዚህ ነው ግን ካራክተሩ የሚሰጣችሁ ግን አረ ይደብራል። የምሬ ነው። አረ የምትናገራቸው ቃላቶች በጣም ከባዶች ናቸውና እንግዲህ ሴትዮዋም ይበላት ነው። ለሴትዮዋ አላዝንም፣ በእርግጥ አላዝንም ማለት ነው። ሲጀመር የሰውን ህይወት ልታጠፋ ነው እዚህ ቤት የገባችው ሴትዮዋ። እንደው ጎዳናው ላይ የሆነች ብትለምኝ ነው የሚሻልሽ። ፈጣሪ የከፈታትን ጉሮሮ ሳይዘጋታ አያድርም። እንደዚህ አይነት ወንጀል ውስጥ ከምትገቢ ማለት ነው። እቺ አዳነች ልጅ አንድነት የምትባል ሴትዮ አዳነች አበቤ ቢሉሽ ጥሩ ነበረ። የምር ጽናቴ ግን አሳዘነችኝ ማለት ነው። ከዛም እንግዲህ ከኋላ መጣናች እዚህ የምትሰራለች ተናኛ የድሮዋ ቤቲ አይደለም አዲሷ ቤቲ ነኝ። ምክንያቱም ያንተ ፍቅር ካበቃልኝ ቆርጧል በቆይቷል። አሁን የመጣሁት ለበቀል ነው ብላለች። እንግዲህ ነግረዋለች እያንዳንዱ ነገር። እንዴት ነው የጽናት ስገላ ቀይ ነው አይደል ስትለው እንግዲህ በጥፊቿ አደረጋት። ከዛም ተናዳ እንግዲህ ከዚህ በኋላ አይደለም እጅህን ምንም ነገር እንኳን ቀና ብለን እንድታየኝ አልፈቅድልህም፣ አይደለም በጥፊ ገድዬሽ ትፖስት ነው የምጥልሽ አላት። እኔን ብትገለኝ በዙሪያ ያሉ ብዙ ሰዎች አሉ የጽናትን ፎቶ ሶሻል ሚዲያ ላይ ይለቁታል አለችው ማለት ነው። በዚህ ነው የምታስፈራራው። እንግዲህ አሁን እኔ ግን ያሰብኩት ነገር ስልኳን ተቀብላችሁ ፋይሉን ከውስጡ ማጥፋት፣ እቺ ሰራተኛውንም ስልክ መፈተሽ። ሰራተኛዋ ኦሪጂናሉ ስልክ እየደበቀች ትንሿን ስልክ ነው በእጇ የምትይዘው። አይታችኋል እንግዲህ። ስለዚህ አሁን እኔ ቤቲ እንግዲህ ካፌ ጠራችውና ካፌ ሄደ። ከዛም መጣች፣ ሳመችው፣ ጥርግ አደረገው ማለት ነው። እንኳን አይደለም መጥረግ ለምን በበረኪና ተታጠበው ለኔ ለቤቲ ብላለች። ከዛም እንግዲህ አሁን የመጣሽበትን ተናገሪ ሲላት የመጣሁትማ እዛ ቤት መመለስ አለብኝ። የት ነው የምትመለሽው? ቤት እዛ ቤት ነው የምትመለሽው? አዎ መመለስ አለብኝ። ያለዛ የማደርገውን ነገር ታውቃለህ አለችው። እንግዲህ ምንም አማራጭ የለውም ይሄ ልጅ ለጊዜው ይዟት መጣ። እንግዲህ ናሆሜ፣ መራዊት፣ ጽናት ምንድነው ኪራ ምን ሆነ ነው ምስኪን ይወዳታል እሱ ጽናትን። ታዲያ እንዴት ያድጋ? አሁን ግራ ተጋብቷል። እውነት ለመናገር ልጁ ሊያብድ ነው ማለት ነውና እንግዲህ ይዛው መጣች። እያንዳንዳችሁ ቤቲ ከዚህ ቤት ወጣች ብላችሁ አጨብጭባችሁ ነበር አይደለ? እኔ እኮ ብያቸዋለሁ ተመልሼ እመጣለሁ ብዬ ነግራቸው፣ አንቺ አረመኔ፣ አንቺ ሰይጣን፣ አንቺ ምን እያሉ እንግዲህ እነ መራዊት ሳደዋት። ከዛና ሆሜም አበደ፣ እሷን ሳያት አበደ ማለት ነው። ጽናት እንግዲህ በጥፊ መታችሁ። ኪራ ምንም አልተናገረም ማለት ነው። ከዛ መሩዬን ጠራና ደረጃ ላይ ቁጭ ብሎ መራዊት አንድ ነገር ላስቸግርሽ፣ ጽናትን መቼም እንዳትታያት፣ መቼም ጽናት እንድትጎዳ አልፈልግም። ምን ነው ደግሞ ምን ተፈጠረ? ምን ሆነክ ነው? ይሄ ጽናት የፈራችው ቀን ደረሰ አይደለ? የፈራሁት ነው ደረሰ ምናምን እያለች ብቻ ያም ነው ይሄ ብቻ አንቺ ከጎኗ እንዳትጠፊ፣ አንቺ ነሽ ለሷ ያለሻት አሁን ላይ አንቺ ለሷ ክፉ እንደማታስብ ያውቃለሁ። ስለዚህ ከጎኗ ሁኚ ብሎ እየሮጠ ወደ ደረጃ ወጣ ማለት ነው። እንግዲህ ጽናትዬ በጣም ነው ልቧ የተሰበረው። እውነት ለመናገር ኪራ እንደዚህ የተለወጠበት ምክንያት ቤቲ የሆነ ነገር አድርጋው ነው እያለች አሁንም ራሱን ለኪራ ነው እያሰበች ያለችውና እንግዲህ ቤቲ ሴትዮዋን በጣም ነው የምትሰድባት፣ በጣም ነው የምታንቋሽሻት። ከዛም ሶፋ ላይ ቁጭ በለች። እሱ በሀሳብ ስምንት ብሎ ሄዷል። የለም ሲጀመር ከዛ እግሬን እሸኝ አለችው። እግሬን ማሳጅ አደርግልኝ አለችው። 3 እግር መሆን አማረሽ አላት። ኪራ 3 እግር መሆን ከፈለግሽ ይሻላል። ምን ማለት ነው? አንዱን እግር ሰብርልሻለሁ ማለት ነው አላት። እንዴት ነው የምታናገረኝ? እንደዚህ እንድትናገረኝ አልፈልግም ካሁን በኋላ አለች። አሽላላች። አንገቴን ጠምዝዤ ነው እንደ ዶሮ ምጥልሽ አላት። እንግዲህ ጥሏት ሄደ። ከዛም ሴትዮዋ መጣች። ጽናት ምናምን ጽናት ሰራልሻለሁ ብላ ስትጨው እንግዲህ አቤት ጠራሽኝ እንዴ ብላ ስትመጣ ማን ጠራሽ? አንቺን ስምሽ ጽናት ነው እንዴ? የማልፈልገውን ሰው ስም እዚህ ጠራሽ ምናምን ሴትዮዋ ላይ ወረደችባት ማለት ነው። ሴትዮዋን ትበላት፣ የራሷ ጉዳይ ነው፣ አይመለከተኝም ማለት ነው። ምክንያቱም ወዳይ የገባችበት ነው እንደዚህ አይነት ነገርና
እኔ ያሳዘኑኝ ሁለቱ ናቸው፣ ኪራና ጽናት። የምር አሁን ኪሩቤል መቼም ከቤቲ ጋር ሊሆን አይችልም። ምክንያቱም አይፈልጋትም አይደለም። አንድ አልጋ ላይ አብረው እንትን ሊሉ ይቅርና እንደዚህ ሶፋ ላይ እንኳን ጎኗ ሊቀመጥ አይፈልግም ማለት ነው፣ ጭራሽ ማለት ነው። እና ምን የሚሆን ይመስላችኋል? ይህንን እንደምንም ብለው ለነሐውሜ ጋር ተነጋግረ ማለት ነው ፋይሉን ከስልኳ ውስጥ ማስጠፋት አለብህ ኪራ፣ የምሬን ነው።